ቅዱስ ጊዮርጊስ ልጇን ያዳነላት ሴት ምንድን ነበረች? ልጇ አይኑ እማያይ ነው፣ ደግሞ ሽባ ነው፣ አንደበቱ ዲዳ ነው። ያለ ልጅ ነው የነበራት። እዚያ ምን ሆነ? ቅዱስ ጊዮርጊስን ወስደው ከዚያች ድሃ ቤት አሰሩት። ነገሥታቱ ወስደው ያሰሩት ረሃብ እንዲሞት ብለው ምንም የዕለት እንጀራ ከሌላት ከድሃ ቤት ነው ያሰሩት። በቅዱስ ጊዮርጊስ ጸሎት ታሰረበት ምሰሶ 15 ክንድ ከቤቷ በላይ ወጣ፣ ለምልሞ ማለት ነው። ቅጠል አውጥቶ ቅርንጫፍ አውጥቶ ከዚያ በኋላ ከቤቷ ደግሞ ጻዕዳ ህብስት በብሉ ቤቷን ሞላ። ደምና ለጊዮርጊስ ቁራሽ ይዛ ስትመጣ እሱ በነጭ ህብስት ቤቷን ሞልቶላታል ማለት ነው። ረሃቧ ተወገደላት። የልጇን አንደበት ፈወሰው፣ አይኑን ፈወሰው። ከዚያ በኋላ ምኑ ቀረ? እግሩ ቀረ። እግሩስ አለች፣ እሱ ይቆያል። ከዚያ በኋላ በዚያች ድሃ ምስክርነት ብዙ ሰው አመነ። በዛፉ መለምለም ብዙ ክርስቲያን አፈራ። አንድ ስንዴ ብዙ ፍሬ እንደምታፈራ ብዙ ሰው አፈራችበት። መጨረሻ ላይ የቅዱስ ጊዮርጊስ ሩጫ ሊፈጸም ሲል ምን አደረገ? ንጉሡ ሄደና እስከ ዛሬ ተሸውጄ ተታልዬ ኑሮ አለ። ምን ነው ገባኝ። አሁን እንግዲህ ላጵሎን ልሰግድ ነው አለ። ልሰግድ ነው? ና በል ራስህን ልሳምህ አለ። ቆይ እኛ ገሊላውያን በልማዳችን መጀመሪያ ለጣዖት ሳንሰግድ አንሳምም አለ። በርኩስ አፉ እንዳይሰማው ማለት ነው። ቆይ ብሎ ና እንል ስገድ። አይ እንደዚህም አይደለም። ጠቅላላውን በሙሉ የገሊላን ሰው በሙሉ ጊዮርጊስ ለአጵሎን ሊሰግድ ነው እያልክ አዋጅ ንገረን። ጊዮርጊስ ለአጵሎን ሊሰግድ ነው እየተባለ አዋጅ ተነገረ። ለአጵሎን ሊሰግድ ነው ተባለ። እንዲህ አድርገህ ልትሰግድ ከሆነማ አለው ሾመሃል፣ መንግሥት እኩል ይሰጥን። እንዲያውም እኔ አዋጅ አስነግሬ እስከምመጣ አንተ ከንግሥቲቱ ጋር ተጫወት ብሎ ንጉሡ ከሚስቱ ጋር አስቀመጠ። እሱ ቆመና ዳዊቱን ይደግማል። የአሕዛብ አማልክት አጋንንት ናቸው። ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እግር አላቸው አይራመዱም እያለ ይዘምራል። ንግሥቲቱ ማንን ነው እንደዚህ የምትለው አለች። ጣዖታቱን ነው። እነማን ናቸው የሚያጉረመርሙ? ነገሥታቱ ናቸው። እዚህ በኋላ ልቧ ተሰበረና እኔም ክርስቲያን መሆን እፈልጋለሁ አለች። ይሄ ነዋ ክርስቲያን። ንግሥቲቱን ራሷን ክርስቲያን አደረገ። ከዚያ በኋላ ክርስቲያን ሆነች። ተመልከቱ። ጊዮርጊስ በል እንግዲህ ና ስገድ፣ ሰው ተሰብስቦላል ተብሎ የአገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ልናርፈው ነው እያለ፣ ክርስቲያኖች ደግሞ ወይናችን መምህራችን ያን የመሰለ አብነታችን ሊክድ፣ እያች ሴት ደግሞ እንጀራዬ እያለች የልጅ መድኃኒት እያለ ልጇን ሽኮኮ ብላ መጣች። ሽባ ልጇን ማለት ነው። ሰው ከተሰበሰበበት ልጁ ያ ሽባ ልጅ ከእናቱ ትከሻ ላይ ሆኖ መጣ። አንተ ሕፃን በጌታዬ በኢየሱስ ክርስቶስ ስም በእግርህ ና አለ። ከዚያ በኋላ ከእናቱ ትከሻ ወርዶ ያ ልጅ መጣ። ሂድና አጵሎንን ጊዮርጊስ ይጠራል ብለዋል። ከዚያ በኋላ ሄደና አጵሎን ጊዮርጊስ ይጠራል አለ። ይሄ ልጅ እየመራ አጵሎንን እያስከተለ እያንቀጠቀጠ ይዞት መጣ። ከሕዝቡ መካከል አቁሞ ለምን ነው አንተ እንደዚህ ፍጥረትን የምታስት? እኔ ሰዎች ነው የሰገዱ፣ እኔ በማክሰኞ የተፈጠርኩ እንጨት ነኝ፣ የማውቀው ነገር የለኝ፣ ስገዱልኝ አላልኩም ብሎ እንጨቱን አስመስክሮ አንተም ያደረብህም ሰይጣን መሬት ተከፍታ ተዋጣችሁ ብሎ ከመሬት አሰጥሞ ሃይማኖቱን ገለጠ። ያ ልጅም ምን ተባለ? የቅዱስ ጊዮርጊስ ረዳት ሆነ ማለት ሐዋርያ ሰማዕት ሆነ። ሰራዊት ሁሉ ምን አለ? ይሄ ሽባ የነበረው ልጅ በእግሩ መምጣት። አጵሎንስ እንዴት ያለ ደካማ አምላክ ነው! አያ ሕፃን ልጅ ዶ የሚያመጣው። ለእሱ አንሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ። እንደገና ደግሞ ራሱን ማዳን ያቃት አንድ ሕፃን ልጅ ጠርቶ የሚያመጣው ነው እንዲህ አምላክ በዚያውስ ላይ